ጤና ይስጥልኝ ተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለእናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያ ማህበረሰቡ ዘላቂ ሰላምን ለማረጋገጥ የሚያደርገውን ሁለንተናዊ ተሳትፎ አጠናክሮ ማስቀጠል እንደሚገባው በብልጽግና ፓርቲ አማራ ክልል ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ አስታወቁ። የጎንደር ከተማና የማዕከላዊ ጎንደር ዞን የመንግስት ሰራተኞችና የማህበረሰብ ተወካዮች በወቅታዊ የሰላም ጉዳይ በጎርጎራ ህዝባዊ ውይይት አካሂደዋል። ደስታ ካሳ ኢትዮጵያ ባላት ተፈጥሯዊና ሰው ሰራሽ ሀብትና ጸጋ ልክ እንዳትለማ ውስጣዊ ግጭቶች ለዘመናት ማነቆ ሆነው ቀጥለዋል። የመልማት ፍላጎቶችን ለማደናቀፍ ውስጣዊ ግጭቶች እንደቀጠሉ ናቸው። የአማራ ክልል የሰላም እጦቱ ገፈት ቀማሽ ነው። የሰላም እጦቱን በሰላማዊ መንገድ ለመፍታት መንግስት ተደጋጋሚ የሰላም ውይይቶችን እያካሄደም ይገኛል። የጎንደር ከተማና የማዕከላዊ ጎንደር ዞን የመንግስት ሰራተኞችና የማህበረሰብ ተወካዮች በተገኙበት በጎርጎራ ህዝባዊ ውይይት ተካሂዷል። የኢትዮጵያ ማደግ የማይዋጥላቸው ውስጣዊና ውጫዊ ኃይሎች ሀገር ሰላም እንዳትሆን እየሰሩ እንደሚገኙ በውይይት መድረኩ የተገኙት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና የአቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ገልጸዋል። በርካታ ተፈጥሯዊ ሀብቶች በሁሉም አካባቢ እጅግ በጣም በሚያስደንቅ መልኩ ያሏት አገር ነው ያለችን። ይችን አገር ነው ተባብረው የውጭና የውስጥ ተላላኪዎች ካላጎሳቆልናት ብለው የሚነሱ መነሻቸውም ይሄ ነው። ኢትዮጵያ ሀብቷን መጠቀም ከጀመረች እኛ እውቅና ያልሰጠናቸው ብዙ ሀብቶቻችን በጠላቶቻችን ኢትዮጵያ መነሳት ከጀመረች እነዚህም መጠቀም ከጀመረች ብለው ነው የሚነሱ። የሰላም እጦቱ ከቦታ ቦታ ለመንቀሳቀስ ፈተና መሆኑን ያነሱት የውይይቱ ተሳታፊዎች ሰላምን ለማስከበር ከመንግስት ባሻገር ማህበረሰቡ ሊሰራ ይገባል ብለዋል። ጎርጎራ አይደለም ቆላ ድባ ናፍቃናለች። ዋይኖት ከዚህ የበለጠ ጥያቄ አለና እንደኛ ጫካ ላይ የወጡ ወንድሞቻችን ከዚህ የበለጠ ቆላ ድባ ጥያቄ አለ እንዴ? ጫይት ከዚህ የበለጠ ጥያቄ አለ እንዴ? ምንድነው? የእውነት ለመናገር እዚህ ያለነ ሰዎች ሪቨርስ ማድረግ እንችላለን። ደግሞም እንደምንችል ጎርጎራ ማሳያችን። ሰላማችን ለማስከበር የሁላችን ድርሻ ሊሆን ይገባል ብዬ አስባለሁ። የሁሉ ድርሻ መንግስት ብቻውን ተራውጦ መቼም በየጫካው በየንትኑ ገብቶ ሊያስፈጥም አይችልምና በየበረሃው ያሉ እነዚህ እንታገላለን ለአማራ ህዝብ የሚሉ ወንድሞቻችን ይህን ተረድተው ወደ ሰላሙ መንገድ እንዲመጡ ሁሉም እንቆጣቸው። ታጣቂ ኃይሎች የሰላም አማራጭን እንዲቀበሉ ማህበረሰቡ ቁርጠኛ ሆኖ ሊታገል እንደሚገባም ተገልጿል። ይሄ ጽንፈኛ ኃይል ከቻይና አልመጣም፣ ከኮሪያ አልመጣም፣ ከዚሁ ከራሳችን ነው የወጣው። የሰላምን አማራጭ እንዲከተሉ የማድረግ አቅም አለው። ይሄ የሀገር ሽማግሌ እዚህ ያለ የመንግስት ሰራተኛ ይሄንን ሚናችሁን በአግባቡ እንድትወጡ አደራ ማለት ፈልጋለሁ። ውጡ እንውጣ። ወጣ ቆርጠ ተነስ። እዚህ እንዳትመጡብን በሉ። እንደሱ አይነት ፊት ካየ አይመጣም። መሸሸጊያው እኛ ነን። አሁንም ሌላ ሰው ካረጋችሁት አንወጣም ከችግር። እኛውንን ተደብቀን እነሱን ያዝ። የአማራ ህዝብ ጥያቄ ከሌሎች ህዝቦች ጋር በጋራ መኖርና በጋራ ማደግ ነው ያሉት ዶክተር ዘሪሁን ለሰላም መስፈን ማህበረሰቡ የበኩሉን ሊወጣ እንደሚገባ አመላክተዋል። የአማራ ህዝብ ጥያቄ ተከዜን ተሻግሮ አረፍ ብሎም ቀይ ባህር ከዛ መልማት ከዛ ሰላም ከሌሎች ኢትዮጵያውያን ጋር በጋራ በፍቅር መኖር ሌሎች ጥያቄዎቹ በምክክር በውይይት ከሌሎች ህዝቦች ጋር እንዲመለሱለት ነው የሚፈልገው የአማራ ህዝብ ጥያቄ። እዚህ ቤት ያለው አካል ሞተር ነው። እዚህ ቤት ያለው አካል ለሰላሙም ለግጭቱም ሚናው ከፍተኛ ነው። እዚህ ቤት ያለን አካል ከዛሬ ጀምሮ ለሰላም ለልማት ራሳችንን ሰተን መስራት አለብን ብላችሁ ቃል እንድትገቡልን እንፈልጋለን። የኢትዮጵያ መከላከያ ሰራዊት ለማንም ኃይል እንደማይወግን ያነሱት የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ማንኛውም ፍላጎት በሰላማዊ መንገድ እንዲሟላ ፍላጎታችን ነው ሲሉ ገልጸዋል። ለመጪ ትውልድ ታሪክ ሰርታችሁ ማለፍ ሁላችንም ታሪክ ሰርተን ለማለፍ የራሳችን አስተዋጽኦ ማበርከት ይኖርብናል። በሰራዊቱ በኩል ስራችን ነው፣ ህገ መንግስታዊ ግዴታችን ነው። እኛ ለማንም ኃይል አንወግንም። እኛ የብሔር ብሔረሰቦች ሰራዊት ነን። ከመላ ኢትዮጵያ የተውጣጣን ነን። እኛ ኢትዮጵያና መላ ኢትዮጵያ ህዝብ ጥቅም፣ ሰላሙ የሀገር ሉዓላዊነትና ክብር ስለሚገደን በዚህች ሀገር ላይ በሰላማዊ መንገድ እንጂ በጉልበት 4 ኪሎም ባህር ዳርም ጎንደርም በጉልበት መግባት አይፈቀድም ብለን ስለምና ዘላቂ ሰላምን ለማረጋገጥ በሚደረገው ጥረት ሁሉም ዜጋ የበኩሉን እንዲወጣ ጥሪ ቀርቧል።
በቀጠና ያሉ የቱሪዝም መዳረሻ ስፍራዎችን በማስተሳሰር ኢኮኖሚያዊ ተጠቃሚነትን ማረጋገጥ እንደሚገባ የማዕከላዊ ጎንደር ዞን አስተዳደር አስታወቀ። የአማራ ክልል ከፍተኛ የስራ ኃላፊዎችን ጨምሮ የጎንደር ከተማና የማዕከላዊ ጎንደር ዞን የስራ ኃላፊዎች፣ ነዋሪዎችና የሰሜን ምዕራብ እዝ አዛዥ የጎርጎራ ኢኮ ሪዞርትን ጎብኝተዋል። ደስታ ካሳ ተጨማሪ አለው። የአማራ ክልል ከፍተኛ የስራ ኃላፊዎችን ጨምሮ የጎንደር ከተማና የማዕከላዊ ጎንደር ዞን ከፍተኛ የስራ ኃላፊዎች፣ ነዋሪዎችና የሰሜን ምዕራብ እዝ አዛዦች የጎርጎራ ኢኮ ሪዞርትን ጎብኝተዋል። የተዳከመውን የቱሪዝም እንቅስቃሴ ለማነቃቃት የቀጠናውን ሰላም ማረጋጋት እንደሚገባ ያነሱት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና የአቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ አማራ ክልል ከቱሪዝም ዘርፍ ከፍተኛ ገቢ ማግኘት ቢገባውም የሰላም እጦቱ ፈተና እንደሆነበት አስረድተዋል። ይሄ የጸጥታ ችግር በከፍተኛ ሁኔታ ካጎሳቆላቸው ተቋማት ውስጥ አንዱ የቱሪዝም ተቋም። ይሄ ተቋም ከፍተኛ የሆነ ኢኮኖሚክ ሪተርን የሚገኝበት ተቋም፣ ጸጋዎችን ለጎብኚዎች ክፍት አድርጎ ኢኮኖሚ እንዲያመነጩ ማድረግ ዋና ተግባር ነው። ነገር ግን በሁሉም አካባቢዎች የሚገኙ የቱሪዝም ሀብቶቻችን በዚህ የጸጥታ ችግር ምክንያት የሚጠበቅባቸውን ኢኮኖሚያዊ ትርፍ ለማህበረሰቡ ማስገኘት ሳይችሉ ቆይተዋል። ጎርጎራ ደስታን የሚፈጥር የቱሪዝም መዳረሻ ሆኗል ያሉት የጉብኝቱ ተሳታፊዎች የሰላም እጦቱ በቱሪዝሙ ላይ የደቀነው ፈተና ለመሻገር ሁሉም ለሰላም ሊሰራ ይገባል ብለዋል። ቀሲስ አደራጀው አዳነ እባላለሁ። እጅግ በጣም ቦታው የሚማርክ እዚህ ሀገር ውስጥ ነው ወይም ለማለትም እንትን ነውና በግሌ በጣም ደስ የሚል እንትን ያዩት እንደ ጎርጎራ ጎንደርን ጎብኝቶ እዛው የሚቆም መሆን የለበትም። ጎርጎራና አካባቢውን ይጎበኛል። ሌሎች በአካባቢ ያሉ መስህብ ሀብቶችን የበለጠ እየጎበኘ ይሄዳልና ለዚህ ደግሞ ትልቁ መሰረቱ ሰላም ነው። ሰላሙን ሁሉም ሰው ሊጠብቀው ይገባል የሚል አንተን ነው ያለኝ። ወይ በጣም እኔ በቃ አዲስ ነው የሆነብኝ። እዚህ ጎርጎራ አልመሰለኝም። እኔ የማውቀው ጎርጎራ አይደለም የመሰለኝ። እኔ አውቀው ነበር ከባሌ ጋር አንዴ መጥቼ ነበር። 44ቱ ታቦት ጎንደርን ጠበቀ፣ የቃል ኪዳን ሀገር ሄደ እየጠበቀ ብየዋለሁ እና ስለዚህ እያጠበቅነ ልማታችን እያሳደግን መሄድ አለብን። ሰላሙ ይምጣ። ለሁሉም ሰላም ነው ጥሩ ነገር። ያለ ሰላም ይሆን ነገር የለም። ጎንደር የከፍታ ዘመን ላይ ናት ያሉት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ለአካባቢው የኢኮኖሚ ምንጭ የሆነውን ቱሪዝም በአግባቡ ማስተዳደር አስፈላጊ ነው ብለዋል። ጎንደር የታደሰው ከተማችን እየተለወጠ ነው። የሰሜኑን አያይዘን ምን ያህል እንዴት የቱሪስት ሩቱ ምን ሊሆን እንደሚችል አስቡት። ጎንደር ዘመኗ ነው በራሱ የሚያድገው ብዙ መቼም ሁሉ እንዲህ እየገነባ አይኬድም። አገር እንዲህ አይነት ትልቅ ትገነባለህ፣ እሱን ተያይዞ የሚያድገው በጣም ከፍተኛ። የልማት ስራዎችን ማስቀጠል እንደሚገባ ያመላከቱት የማዕከላዊ ጎንደር ዞን አስተዳዳሪ አወቅ አስፈሬ በቀጠናው ያሉ የቱሪዝም መዳረሻ ስፍራዎችን በማስተሳሰር ኢኮኖሚ ተጠቃሚነትን ለማረጋገጥ በጋራ ይሰራል ብለዋል። ከጎርጎራ የሚተሳሰር ሌሎች የልማት ስራዎችንም አብረን አስተሳስረን መፈጸም አለብን። ይሄን ለማድረግ ግን እኛ የድርሻችን እንድንወጣ ነው። የቱሪስት መዳረሻ ስፍራዎች የክልሉን ሕዝብ ማንነት ታሪክና ባህል የሚያስተዋውቁ በመሆናቸው ሁሉም ዜጋ የበኩሉን እንዲወጣ ዶክተር ዘሪሁን ጥሪ አቅርበዋል። ማንነታችንን፣ ታሪካችንን፣ ክብራችንን የተነሳንበትን የምናሳይባቸው ዘርፎች ስለሆኑ ማህበረሰቡ ይሄን ታሳቢ በማድረግ በሁሉም አካባቢ ራሱ ሰላሙን በማስጠበቅ ከቱሪዝም የሚገኝ ከጸጋ የሚገኝ ከታሪካችን ከባህላችን የሚገኙ ሀብቶችን ኢኮኖሚያዊ ትርፍ እንዲኖራቸው ኢኮኖሚያዊ ተጠቃሚነትን የሚያረጋግጡ እንዲሆኑ በጋራ መስራት የተጀመረውን ሰላም በጋራ ከዳር ማድረስ የሁላችንም ኃላፊነት ሊሆን ይገባዋል። በክልሉ የተጀመሩ የልማት ስራዎች ይበል የሚያሰኙ መሆናቸውን የተናገሩ ጎብኚዎቹ የልማት ስራዎቹ ላይ ጥላ ያጠለው የሰላም እጦት እንዲመለስ መስራት የሁሉም ኃላፊነት ሊሆን እንደሚገባ አመላክተዋል። የሀገር በቀል ግጭት መፍቻ የሽምግልና ስርዓትን ማጠናከር በሚቻልባቸው ጉዳዮች ዙሪያ በትኩረት እየሰራ እንደሚገኝ ደባርቅ ዩኒቨርሲቲ ገለጸ። ዩኒቨርሲቲው ከሰሜን ጎንደር ዞን ባህል ቱሪዝምና ስፖርት መምሪያ ጋር ሀገር በቀል የግጭት መፍቻ ስርዓት ላይ ያተኮረ ስልጠና ለሀገር ሽማግሌዎች ሰጥቷል። ደረጃ ዳርበው ዝርዝር አለው። ሀገር በቀል የግጭት መፍቻ የሽምግልና ስርዓት ሰዎች በዕለት ተዕለት ህይወታቸው የሚያጋጥሟቸውን አለመግባባቶችና ግጭቶች መፍትሄ የሚሰጡበት ነባር ሀገራዊ እሴት ነው። የሽምግልና ስርዓት ሀገራዊ እሴቶችን ለማስቀጠልና ማህበራዊ ቀውሶችን ለመፍታትም ጠቀሜታው የጎላ መሆኑን የሰሜን ጎንደር ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ አስራት ክብረት ተናግረዋል። እነዚህን ግጭቶች ለመፍታት የሀገር ሽማግሌዎች፣ የሃይማኖት አባቶች የማይተካ ሚና አላቸው። እነሱን እየተጠቀመን ያለንበት ሁኔታ ነው ያለ። እነሱን ስንጠቀም ደግሞ ሞር ከተለመደው አካሄድና ከባህላዊ አሰራር ወጥተው ዘመናዊና ሳይንሳዊ በሆነ መንገድ ደግሞ ራሳቸውን አብቅተው የተሻለ
የሽምግልና ስርዓት እንዲኖር ከተለያዩ አጋር አካላት ጋር እየተነጋገረ አቅማቸውን እንዲያጎለብቱ እየሰራንበት ያለ ሁኔታ ነው ያለ። የደባርቅ ዩኒቨርሲቲ ማህበረሰብ አቀፍ አገልግሎቶች ዳይሬክቶሬት ዳይሬክተር ጌታቸው ውለታው ሀገር በቀል የግጭት መፍቻ የሽምግልና ስርዓቶች ያላቸውን ማህበረሰባዊ ተቀባይነት በመገንዘብ ለማጠናከር እየተሰራ ነው ብለዋል። እንግዲህ ዩኒቨርሲቲያችን ከሚሰራቸው ዘርፈ ብዙ የማህበረሰብ አገልግሎት ተግባራት መካከል አንዱ በሀገር በቀል የግጭት አፈታት ስልቶችን በመቀመርና በመሰነድ ለትውልድ ማሸጋገር እንዲሁም የሽምግልና ማህበራትን ማጠናከር ስራ ላይ እየሰራን እንገኛለን። በቀጣይም ደግሞ የሚገጥማቸው ተግዳሮት ካለ ቁስም ድጋፍም ልናደርግላቸው እንደምንችል ገልጸንላቸዋል። የስልጠናው ተሳታፊዎችም በበኩላቸው አሁን ካለው ወቅታዊ ሁኔታ አንጻር ሀገር በቀል የሽምግልና ስርዓትን ማጠናከር ለዘርፈ ብዙ ችግሮች እልባት መስጠት እንደሚያስችል ተናግረዋል። ተከታታይ ወደ ታች እየወረደም ይህ ስልጠና ቢሰጥልን የግንዛቤ ፈጠራው ወደ ታች ወጣቱም ሁሉ የሚመለከተው አካል ቢያገኝ በጣም አካባቢያችን የተሻለ ኑሮ ለመኖር እንችላለን። ነገሮችን ሁሉ ሳይጋነኑና የከፋ ደረጃ ሳይደርሱ በምክክርና ከተፈጠሩም ግጭቱን ወይም ደግሞ የተፈጠረውን ህውከት በሽምግልና የመፍታት ባህሉ የዋለ ያደረ ከአባቶቻችን የመጣ ነው። ከሚሰጠው ስልጠና አኳያ ደግሞ የበለጠ ይሄን ሀገር በቀል እውቀታችንን የሚያዳብርና የሚደግፍ ነገር ስለሆነ ደባርቅ ዩኒቨርሲቲንና የዞኑን ባህልና ቱሪዝም ሳናመሰግን አናልፍም። ተሳታፊዎቹ ለሀገር በቀል ነባር ሀገራዊ እሴቶች ትኩረት መስጠትና ለትውልድ ማስተላለፍ እንደሚገባም ገልጸዋል። በተመቻቸላቸው የብድር አገልግሎት የተሻለ ስራ በመስራት ራሳቸውንና አካባቢያቸውን ለመጥቀም እንደሚሰሩ የገንዳዋ ከተማ ወጣቶች ተናገሩ። በምዕራብ ጎንደር ዞን የገንዳዋ ከተማ አስተዳደር ስራና ክህሎት ጽሕፈት ቤት ብድር ከተፈቀደላቸው ኢንተርፕራይዞች ጋር ውይይት አካሂዷል። ኢሊያስ ጋሻው ዝርዝር አለው። በምዕራብ ጎንደር ዞን ስራና ክህሎት መምሪያ የስራ አጥነት ችግርን ለመፍታት በዞኑ ስራ ፈጣሪ ወጣቶችን የሙያ ባለቤት ከማድረግ ባለፈ ስራ በክህሎት እንዲመራ እየተደረገ ነው። በተለያዩ የሙያ ዘርፎች ስልጠና የወሰዱ ወጣቶች በተመቻቸላቸው የብድር አገልግሎት የተሻለ ስራ ለመስራት ዝግጁ መሆናቸውን ተናግረዋል። ስሜ ፍስሐ ምስጋና ይባላል። የተሰማራሁት በኬሚካል ምርቶች ነው። ይህም ብድር ለተፈላጊው አገልግሎት አውለን ነገ የተሻለ ነገር ለመፍጠር ነው የምናስበው። ያው ምቹ ሁኔታዎችን ፈጥረውልናል። ብድሩ አገልግሎት በየ3 ወር ይደረግልን ተብሎ በአንድ አመት አጠቃላይ የምንከፍልበት ነገር ፈጥረውልናል። ምቹ ነው፣ አሪፍ ነው። ስሜ ትዕግስት ሽመት እባላለሁ። እኔ ልሰራ ያሰብኩት ቁርስ ቤት ነው። ጀምሬው ያለው ስራውን ግን ይሄ ብር ሲመጣ አስፋፋዋለሁ ብዬ አስባለሁ። ምክንያቱም የተሻለ ነገር ይኖራል፣ ብሩም አሪፍ ነው፣ ስራውም ደህና ይሆናል ብዬ አስባለሁ። የገንዳዋ ከተማ አስተዳደር ስራና ክህሎት ጽሕፈት ቤት ኃላፊ አዳነ ሐሰን ከ2400 በላይ ወጣቶችን የስራ እድል ተጠቃሚ ለማድረግ እየተሰራ ነው ብለዋል። በሁሉም ዘርፍ ወጣቶችን በስራ ፈጣሪነት ለማሰማራት በትኩረት እየተሰራ መሆኑን ተናግረዋል። ወደ 2436 ወጣቶችን ተደራሽ እናደርጋለን ብለን እናስባለን። እስካሁንም ባለው ተጨባጭ ሁኔታ ወደ 350 የዛሬውን ኢቨንት ሳይጨምር ወጣቶች የቋሚና ጊዜያዊ ስራ እድል ተጠቃሚ ማድረግ ችለናል። ከዚህ ውስጥ ከ80% በላይ ቋሚ ስራ ነው። በማኑፋክቸሪንግ ዘርፍ፣ በግብርና፣ በአግሮ ፕሮሰሲንግ፣ በሰርቪስ፣ በሁሉም ዘርፎች ሞዴል የሆኑ ኢንተርፕራይዞችና ወጣቶች ተጠቃሚነትን ለማረጋገጥ አለምን እየሰራ እንደሆነ ለመግለጽ ነው። እንደ ዞን ከ24000 በላይ ወጣቶችን በስራ እድል ተጠቃሚ ለማድረግ እየተሰራ መሆኑን የምዕራብ ጎንደር ዞን ስራና ክህሎት መምሪያ ኃላፊ ኤፍሬም ወርቁ ተናግረዋል። በዞናችን ከ24300 በላይ ወጣቶች ስራ እድል እንፈጥራለን ብለን ስናስብ በኢዲአይ ከ1900 ወጣቶች በላይ በዚህ ዓመት እናበድራለን ብለን ስልጠናዎችን ሰጠን። በቅድመ ዝግጅት 563 ወጣቶች ብድራቸው ጸድቆ እንዲመጣ ተደርጓል። በዞኑ ያሉትን ጸጋዎች በመለየት ስራ አጥ ዜጎችን ወደ ስራ ለማሰማራት ኢንተርፕረነርሺፕ ዲቨሎፕመንት ኢንስቲትዩት የበጀት ድጋፍ እያደረገ መሆኑን አስረድተዋል። ዞናችን እንደምታውቁት ሰፊ የሆነ ፖቴንሻል አለው። ከጸጋው አኳያ ስናነሳ ብዙ ጸጋዎች አሉ። ይህ መሰረት አድርጎ የዞናችን ወጣቶች ወደ የስራ ዘርፍ ቢሰማሩ ውጤታማ ስራ መስራት ይችላሉ ማለት ነው። ወደ 190 ሚሊዮን ብር አካባቢ ለምዕራብ ጎንደር በኢዲአይ የጸደቀ በጀት የዞናችን ወጣት በሚፈልጉት ወረዳ በሚፈልጉት ከተማ እየተመዘገቡ እየተደራጁ ብድሩን መውሰድ የሚችሉ መሆኑን ለማሳሰብ ወዳለሁ። በቀጣይ ለወጣቶች የመስሪያ ቦታ እንደሚመቻችላቸውም ኃላፊው መልእክት አስተላልፈዋል። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎቻችን በተከታተላችሁት መንገድ ተጠናቋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ። ጤና ይስጥልኝ።
ነው።